ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንደተለመደው እንግዲህ ዓለማችንን ወቅታዊ ጉዳዮች የምንዳሰስበት ክፍለ ጊዜ ነው። በዓለማችን ዙሪያ በርካታ የሆኑ ጉዳዮች እየተከሰቱም ይገኛሉ። በትላንትናውም ምሽት እንግዲህ ዓለማችንን መገናኛ ብዙሃን የተቆጣጠረውን የካቶሊኩ ሊቀ ጳጳስ ሕልፈትን ተከትሎ በርካታ ዘገባዎች አሁንም ድረስ በሰፊው እየተዘገቡ ይገኛሉ። እኛም ለመዳሰስ ሞክረናል። ከዛ ባሻገር ደግሞ በሌላም አይነት ክስተቶች ዓለማችን የተናጠች ትገኛለች። አሳሳቢ የሆኑ ጉዳዮችም እየተከናወኑ ይገኛሉ። እነዛን ጉዳዮች ደግሞ እንደ መጽሐፍ ቅዱስ ሐሳብ የምንዳሰስበት ሰዓት ላይ ነው ያለነው። ከፓስተር አለማየሁ ነሙ ጋር በዚህ ጉዳይ ላይ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። በቀጥታ ወደዛ አመራቸዋለሁ። መልካም ጊዜ ይሆንልን። እንዴነ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንደው ትንሽ ወደ ኋላ እንሂድና ትናንትና እንደ ዘገባ ዘግበን ነበር። ያው ቅድም መግቢያ ላይ ብየዋለሁ። እሱ በጣም አነጋጋሪ ሆኗል። ምንድነው መሰለ ሰውየው በውስጡን በዚህ በዓለም ያለው በተለይ ኒው ሊበራሊዝም አራማጆች ዘንድ ከፍተኛ ተቀባይነት ያላቸውና በላውሬው መምጣት መንገድ እየጠረጉ የነበሩ ሰው ናቸውና ከዚህም ባሻገር ደግሞ ሰውየው በብዙ በተለይ ካቶሊክን ወደ ያልተፈለገ መንገድ ወስደዋታልና ያም ሁለት ነው። ተቃውሞም አለ በሳቸው ላይ ነበረ። እንደገና ደግሞ ድጋፍም ላደረጉት ነገር እውቅና የሰጡም አሉ። እንዴ በግልጽ እኮ ነው በካቶሊክ ቤተክርስቲያን ሶዶማውያን ሌዝቢያን መጋባት ይችላሉ ያሉት ሰው ናቸውና የዚህ አራማጅ ናቸው። አወዛጋቢ ግለሰብ። አዎ ብዙዎቹ የዳርክ ሶሳይቲ አባል ናቸው ይባላሉ። በዛ ይታወቃሉ። እንግዲህ አሁን የእሳቸው መሞት አይደለም ትልቁ ነገር፣ ከእሳቸው በኋላ ማን ነው የሚመጣው ነው። እሱ ነው ባለው። ምክንያቱም ዓለም አሁን ያለችው ላይ ነች። ካቶሊክ ደግሞ ከ800 ሚሊዮን ሜምበር በላይ ያላት እንትን ነች፣ ተቋም ነች። እና ስለዚህ ማን ነው የሚመጣው ነው የሚለው። አሁን በዚህ አውሮፓ እየተናጠብ አለበት፣ ሚድል ኢስት እየተናጠብ አለበት፣ ኤዥያ አካባቢ እንደዛው ፋሪስት ያለው ነገር እንደዛ በሆነበት፣ ፓስፊክ ላይ እንደዛ በሆነበት ሰዓት በዚህ አሁን የሚመጣው በእርግጥ ከሳቸው የተለየ ነገር የሚያራምድ ይመጣ ተብሎ አይጠበቅም። ምክንያቱም የከፋም ሊሆን ይችላል። አዎ ምናልባትም የእሳቸው ሌጋሲ በደብል የሚያስቀጥል ሊሆን ይችላል። እንግዲህ እስካሁን ድረስ ማን እንደሚተካ ምንም አይነት ፍንጭ አልተሰጠም። ግን እንትኖች አሉ። የእሳቸው ጭምጭምታ የእሳቸው ምክትል የሆኑ በታመሙ ጊዜ ስርዓቱን የሆነ ነገር ያደርጉ የነበሩ ሰው የቫቲካን የውጭ ጉዳይ የእሳቸው ያው አጠቃላይ በበጽፋ ጉዳይ ኃላፊም ጭምር ነው ናቸው። ምናልባት እሳቸውም ይታማል፣ ሌሎችም ደግሞ ሊመጡ ይችላሉ። እንግዲህ ምንድነው አሁን ከዚሁ ከአውሮፓ ሳንወጣ ባለፈው ቅዳሜ ዕለት ማለት ይቻላል ፓሪስ ላይ ስብሰባ ነበረ እና ብዙም መግለጫ አልተሰጠም ነበረ እና ትናንትና የፓሪስ ውጤት ይፋ ሆኗል። በአሜሪካ መግለጫ ተሰጥቷል ከፓሪስ ስብሰባ በኋላ። ነገር ግን ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስተር ምንድነው ያሉት? በሁለቱ ሀገሮች መካከል በራሻና በዩክሬን መካከል ድርድሩ የማይሆን ከሆነና ይህን ድርድር ወይም ስምምነት ተኩስ አቁምና እንስማማም የሚሉ ከሆነ እኛ ጣጣችንን ጠቅልለን ከመሃል እንወጣለን ያሉት።
ከመሃል እንወጣለን፣ እዛው እዳቸውን ይቻሉ ነው ያሉት። ይቻሉ ብቻ ሳይሆን ምንድነው ምንም አይነት የጦር ድጋፍ የማናደርግ መሆናችንንና ኔቶም በዛ አቅጣጫ ለሚደርስበት ነገር አንቀጽ 5 መሰረት እንደማንገባ ያውቁት ያስፈልጋል የሚል ነው። እንግዲህ በጣም የሚገርም እየተናበቡ ነው የሚያወሩት። አሁን ማርክ ሩቢዮ አንድ ያሉት ነገር ምንድነው? ጦርነቱ የኛ ጦርነት አይደለም። ጦርነቱን እኛ አልጀመርነው። ጦርነቱ የኛ ጦርነት ባልሆነበት ጦርነት ምንልበት ምክንያት የለም። ጊዜያችንን መንገልበት ምክንያት የለም። ስለዚህ ይሄን ነገር አውሮፓውያን ሊያስቡበት ይገባል ነው ያሉት። እንግዲህ ከአውሮፓ 3 ሀገሮች ናቸው የተገኙት። አንደኛው ጀርመን ነች። የጀርመኑ ደግሞ አሁን ያለው አዲስ አሁን በቅርብ ስፈራ ላይ ያከባው ሰው የሚገርም ነገር ጦረኛ ሰው ነው። ጦርነቱ ከሚፈልጉ አንዱ ነው። ምናልባት ሲመረጥ አንድ ነገር አንስተን ነበረ። አውሮፓን ብሏል ከአሜሪካ ጥገኝነት አላቀቃለ ለው ያለ ሰው ነው። ሁለተኛው የፈረንሳዩ ጠቅላይ ሚኒስትር ናቸው። ፕሬዚደንት ማክሮን ናቸው። ማክሮንም ወደ ስንት ቢሊዮን ዶላር ለዩክሬን የፈቀዱ ናቸው ጦርነቱ እንዲቀጥል። እንግሊዝም ወደ 2 ቢሊዮን ዶላር የፈቀደች ነች ጦርነቱ እንዲቀጥል። ይሄ እኮ ማለት እኮ የሁለተኛው የዓለም ጦርነት ተዋናዮች አሁን ዳግም በዚህ መድረክ ላይ ጨዋታቸውን እየተጫወቱ ነው ማለት ነው። አዎ፣ ከዚህ ነገር አሁን ገለልተኛ እየሆነች ያለችው ጣሊያን ብቻ ነች። እዚህ ተላላፎስ ቀኝ አክራሪ ስለሆኑ ሀገሯ ላይ ነው የምታተኩረው እንጂ በውጭ ጉዳይ ላይ እንትን አለ አይደሉም። ሰጥቶ መቀበል ዲፕሎማሲ የሚመሩ ናቸው። የራሳቸውን ሀገር ዜጋ ልክ እንደ ትራምፕ አይነት አራማጅ ናቸው። ሜሎኒ የሚሏት ጠቅላይ ሚኒስትር ጠቅላይ ሚኒስትር እሳቸው እንደዛ አራማጅ ናቸው። እና ምንድነው በዚህ ስብሰባ ላይ የዩክሬን ጉዳይ ነው የተነሳው እና ለዚህ ምላሽ የሚሆን በትናንትናው ምሽት ላይ ማለት ይቻላል አሜሪካ አቋሟን ያሳውቃለች። ምክንያቱም ከዚህ በፊት ምንም የድርድር አጀንዳ የላትም ይባል ነበር። አሜሪካ የማደራደሪያ አጀንዳ ይዛ አልነበረም የሚል ነው። አሁን ምንድነው ትናንትና ግልጽ ያለ አቋሟን አንስታለች። ከዚህ በፊት ጦርነቱ ሲነሳ ጦርነቱ የተነሳበት 2 ምክንያቶች አሉ። አንዱ የክሪሚያ ልሳነ ምድር ወደ ዩክሬን መመለስ አለበት የሚል ነው። ሁለተኛው ዩክሬን ኔቶ መግባት አለባት የሚል ነው። ተመልከት፣ የኔቶ አባል እንድትሆን ነው። ከዚህ በፊት በቀዝቃዛው ጦርነት አሜሪካና ራሽያ ባደረጉት ዲፕሎማሲያዊ ስምምነት መሰረት ዩክሬን የኔቶ አባል ሀገር እንዳትሆን፣ ኔቶ ወደ ራሽያ አጎራባች ሀገሮች እንዳይስፋፋ ገብተዋል፣ እንዳይስፋፋ ይሄ ስምምነቶች ተደርገዋል። እነዚህ ስምምነቶች ባሉበት ነው የነበረው ግንኙነት የነበረው ነገር ይሄ ነበረ። አሁን ግን ይሄ አይደለም ያለው። አሁን ኔቶ የአጎራባች ሀገሮችን ምን አድርጓል? ገብተዋል። ስለዚህ ከዩክሬን ጋር ግን እንደማይሆን ተነጋግረዋል። ስለዚህ ያ በመሆኑ ነው ጦርነቱ የተነሳው። አሁን ምንድነው አሜሪካ የሰጠችው እውቅና? ክሪሚያን ልሳነ ምድር ከዚህ ቀን ጀምሮ በፖሊሲዋ ነው ያስቀመጠችው። የራሽያ ግዛት ነች። የዩክሬን ግዛት እንደሆነች አናውቅም። እውቅና ሰጥተዋል ማለት ነው። ይገርም ነው። ይሄ እኮ በቃ ለዘለንስኪ ትልቅ ክስረት ነው እንደ ሀገር። አሁን ዛፖሪዥያ አለ፣ ሉሃንስክ አለ፣ ዶኔትስክ አለ። እነዚህ ደግሞ ሌሎቹ ግዛቶች ምንድነው አንዱ ከተወሰነበት ምክንያት ጦርነቱ ተኩስ አቁሙ የሚቆመው ሁሉም አሁን በያዙበት ግዛት ላይ ይሆናል ብለዋል። ይሄንን ደግሞ
የዩክሬኑ ፕሬዝዳንት ዘለንስኪ እና አውሮፓውያኖች አይቀበሉ ስለማይቀበሉ ምንድነው መጨረሻው የሚለውን ነገር አሜሪካኖች ይሄንን እናቀርባለን። ማናቸው ዊትኮፍ በቅርቡ ሞስኮ ይገባሉ። ሞስኮ ሄደው ይሄንን ጉዳይ ያስረዳሉ። ይሄን ጉዳይ ካስረዱ በኋላ ሞስኮ ይሄንን ሐሳብ የምትስማማና የምትቀበል ከሆነ ዩክሬንና የአውሮፓ ሀገሮች መቀበል አለባቸው። ዩክሬንና የአውሮፓ ሀገሮች አንቀበልም የሚሉ ከሆነ ግን እጣ ፈንታቸውን እዛው ይችላሉ ነው። እንደዚህ ደረጃ ላይ የደረሰችው አሜሪካ ትላንትና በዘገብነው ዘገባ በዚህ ትንሳኤን በዓል በማስመልከት የተኩስ አቁም አድርገው ነበር። ስለዚህ አሁን ራሻ ባመጣችው ሪፖርት መሰረት ዩክሬን ትንኮሳ አርጋለች እና ይህንን ደግሞ በማስረጃ ነው ይህን ነገር ፍንትው አርጋ ያመጣችው ማለት ነው። ስለዚህ ደግሞ ይሄ ስብሰባ ደግሞ ይጠበቅ ነበር ውጤቱ። ስለዚህ አሜሪካ እዚህ ውሳኔ ላይ ለመድረስ የቻለችበት ምክንያት ይህንንም ሐሳብ አጠቃላ ነው ወይስ እንደው ሌላ ጉዳይ ቢኖራት ነው? አሜሪካውን ከራሻ ጋር ያላትን ወዳጅነት ትፈልገዋለች። አንዱ ማወቅ ያለብን። ሁለተኛ ወዳጅነት ብቻ አይደለም፣ ከራሻ ላይ ማዕቀቦች ተነስተው ከራሻ ጋር መናገር ትፈልጋለች። በአንድ ጊዜ ሁለት ኃያላንን ጠላት ማድረግ አትፈልግ። ገብቷል? ቻይና አለች፣ ከዛ ጋር ከኢራን ጋር ያለው ነገር የሚታወቅ ነው። እሱም በምሽት አጠናክረን እንመጣበታለን። ወይ ቻይናውን ወይ እሱን እና ምንድነው ሁለቱ መካከል ያለው ግንኙነት ሰላማዊ እንዲሆን ይፈልጋሉ። ሰላማዊ ለመሆን ደግሞ ሁልጊዜ ምን አይነት ነገር አለ መሰለ፣ ሰጥቶ መቀበል የሚባል መርህ አለ፣ ፖሊሲ አለ። ለምሳሌ አንተ ከኔ የሆነ ነገር ለመውሰድ ከፈለግ አንተ ከራስህ የሆነ ነገር ለኔ ልትለቅ ያስፈልጋል። ገብቶሃል? አሁን ብዙ የፖለቲካ ተንታኞች የሚሉት ራሽያን ዩክሬንን አሜሪካ ገጸ በረከት ልታረግ ትፈልጋለች ብሎ ያስባሉ። ከራሽያ ጋር ለመወዳጀት ገጸ በረከት ለማድረግ ትፈልጋለች ከራሽያ ጋር ለመወዳጀት ብለው ያስባሉ። ነገር ግን ደግሞ ይሄ ጦርነት የሚቆምበት አንዱ ዋናው ዩክሬን ራሽያ ያቀረበችው ጦርነቱን ለማቆም ያቀረበችው ምክንያት አለ። አንደኛ እነዚህ ግዛቶች መሆናቸው ይታወቁ ነው። ሁለተኛው ነገር መካከላችን ምንም አይነት የአውሮፓ ጦር እንዳይገባ ነው። ገብቷል? ሶስተኛው የኔቶ አባል እስከ መጨረሻው ድረስ እንደማትሆን ትፈርም ነው። ገብቷል? አራተኛው የተመጠነ መከላከያ ማለት ምንድነው? በመሳሪያ በወታደር ቁጥር በምን የተመጠነ መከላከያ ጥቃት ሊያደርስ የማይችል ሀገር ለመከላከል ጃፓን ላይ እንደሆነው ማለት ነው። የተመጠነ መከላከያ እንዲኖራት የሚል። አሁን እንግዲህ ከዚህ ውስጥ የተወሰኑትን ነገሮች አሜሪካኖች እያበጃጁ ነው። አሁን ራሻም በዚሁ ድርቅ ትላለች ብዬ አላስብም። የተወሰነ ትለቃለች። ዩክሬንም ደግሞ በዛው ድርቅ ምትል ከሆነ ጉዳቱ ለራሷ ነው። ግን የተወሰነ ትለቃለች። ዊን የሚባለውን ነገር የግድ አካሄጆ ያ ነው። አለበለዚያ ምንድነው መሰለ አሁን የኔ ፍርሃት የኔ ስጋት አውሮፓ ውስጥ ጦረኛ መሪዎች ናቸው ያሉት። አሁን የእንግሊዙ ጦር ቆስቋሽ ነው፣ ፈረንሳዩ ጦር ቆስቋሽ ናቸው፣ ጀርመኑ ጦር ቆስቋሽ ናቸው። እነዚህ ሀገሮች ግን ይህንን የሚቀበሉ አይመስለኝም። ለምን? ለነሱ ሽንፈት ስለሆነ እስካሁን ድረስ እየደገፉ ስለሆነ። ሌላው ባለፈው እንደዘገብነው እነ ጀርመን እኮ ወታደሮቻቸውን ሬዲ አድርገው ጦርነት ማወጅ ብቻ እኮ ነው የቀራቸው። በጀቶቻቸውን በጥፍ አሳድገው ሊቱዌኒያ ውስጥ ወታደር እያሰፈሩ ነው ያሉት። ስለዚህ ፖላንድንም ጀምሮ ፖላንድ የአሜሪካም ሰራዊት ወታደሮች አሉበት፣ የኔቶ ነው ያለው። ገብቷል? የኔቶ ወታደሮች ነው ያለውና ምናልባት ይሄ ስምምነት የማይፈጸም ከሆነ
ኢራን ጋር ብቻ አይደለም ሁለተኛ ዓለም ጦርነት፣ ሶስተኛ ዓለም ጦርነት የሚፈነዳ እዚህም ይፈነዳል። ስለዚህ ዓለም በምንድን ነው ያለችው አሁን ላይ? እንደውም ይኸውልህ ባለፉት ወራቶች ስንዘግብ የነበረው ጊዜ ይሻላል። አሁን ላይ ስሙዝ የሆነ ግን የተወጠረ ሊበጠስ የደረሰ ነገር ያለበት ደረጃ ላይ ነው ያለን እና ይሄ ደግሞ አካሄድ አደገኛ ስለሆነ ለዚህ ነገር መፍትሄ ያሻዋል የሚል ነገር አለ። እኛ እንግዲህ ቅዱሳን ምንድነው ማድረግ ያለብን ስንል መጸለይ አለብን። ቅዱሳን በጸሎት መድከም ያለባቸው፣ ምክንያቱም ኢራንም ጋር ይሁን ፋርስ ባህረ ሰላጤ ላይ ወይም ደግሞ ባልካን ላይ ይሁን የሚነሱ ጦርነቶች ሁሉ እኛን ይጎዱናል። በጣም ነው የሚጎዱን። ኢኮኖሚካሊ ይጎዱናል። እንደገና ደግሞ በጦርነቱም ወደኛ ሊደርስ ይችላል። ምክንያቱም አሁን እየተፋጠጡ ያሉት ሀገሮች ምዕራብና ምስራቅ አሁን እየተፋጠጡ ያሉ ሀገሮች ምዕራብና ምስራቅ ብቻ ሳይሆን የኒኩለር ታጣቂ ሀገሮች ናቸው። የኒኩለር ባለቤት ሀገሮች ናቸውና ይሄ እኛን ትንሽ እንትን ሊለን ይችላል የሚል ሶስተኛው የዓለምን እነዚህ ሶስተኛ ታዳጊ ሀገሮችን ሊጎዳ ይችላል ነው። አዎ በጣም እንጂ። እና እስቲ የእግዚአብሔርን ቃል እንመልከት። ምንድነው? እኛ ምድራዊ አይደለና እኔ እንደዛ ነው ማስበው። በምድር እንኖራለን እንጂ ምድራዊ አይደለንም። መጽሐፍ ቅዱስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 የፊተኛው ሰው መሬታዊ ነው ይልና ሁለተኛው ሰው ግን ከሰማይ ነው ይላል። እንደዚሁ ደግሞ ቁጥር 48 ላይ መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያዊ የሆኑት ደግሞ እንዲሁ ናቸው ይላል። እንግዲህ ይህ ስጋችን ነው ከምድር አፈር የተበጀው። ከምድር አፈር የተበጀው ምድራዊ ነው። ለዚህ ነው አሁን እኮ ዓለም ምድር ላይ አፈር ላይ የሚጋደልበት ትልቁ ምክንያት ስትመለከት ይህ የተፈጠረው ስጋችን ምድራዊ ስለሆነ ነው፣ ከአፈር ስለሆነ ነው። ለዚህ ነው የእግዚአብሔር ቃል ራሱ በዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር ምን አደረገ ይላል? አበጀ ይልና በአፍንጫውም የሕይወትን እስትንፋስ እፍ አለበት ነው የሚለው። ሰውም ሕያው ነፍስ ሆነ ይላል። አየህ፣ አሁን ሰማያዊ የሆነው አካላችን ዳግም የተወለደው አካላችን ነው። የክርስቶስን ምጽአት የሚናፍቀው አካላችን ዳግም የተወለደው አካላችን ነው። የዘላለም ርስቱን የሚናፍቀው ዳግም የተወለደው አካላችን። ምድራዊውስ መሬታዊ የሆነው ከመሬት ነው ይላል። ከመሬት ነው ገብቷል። ከመሬት ነው የሚበሰብስም ነው ደግሞ። ለዚህ እኮ ነው ይሄ የሚበሰብሰው አካል የማይበሰብሰውን የሚለብስበት ትልቁ ምክንያት እኮ ይሄ ምድር አፈር የሆነው የእግዚአብሔርን መንግስት ሊወርስ አይችልም። ሊወርስ የማይችልበት ምክንያት ከሰማይ የሆነ አካል መልበስ አለበት። ሌላ ሰማያዊ የሆነውን አካል ገብተዋል። የማይበሰብሰውን አካል፣ ለዘላለም የሚኖረውን አካል፣ ዘላለም ከእግዚአብሔር ጋር የሚኖረውን አካል መልበስ አለበት። ስለዚህ ነው ዘፍጥረት 3:19 ላይ ምን ይላል? ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ምን ትሆናለህ? ትመለሳለህ። የወጣው ያበጃው ከምድር አፈር ነው። ነፍስ እኮ ነች። ነፍስና መንፈስ ነው የሚሄደው። ለፍርድ የሚቀርቡትም እነሱ ናቸው። በአዲሱ አካል የምንገለጠው ይሄ ስጋ ምንድን ነው? አሁን የደከምንበት ስጋ፣ የተጣላንበት ስጋ፣ ያስዋብነው ስጋ፣ ያቆነጃጀ ነው። ምርጥ ገዝተን ከሰዎች ተጣልተን ዘረፈን ይሁን ሰርቀን ያለበስ ነው። ገብቶሃል? እንዲህ ያለበስ ነው ነገር ምንድን ነው የሚሆነው? ፈራሽ ነው። ለዚህ እኮ ነው የላኛውን አስቡ ያለ። የት ያለውን? በእግዚአብሔር ዘንድ ያለው። የት ያለው? የከበረውን
የታለው ከእግዚአብሔር ጋር እንድንሆን የሚያደርገንን። ስለዚህ ያንን ነገር ልናስብ ይገባናል። ስለዚህ ወደ መጣንበት የምንመለስ ሰዎች ስለ ዮሐንስ 3:13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ወስዶ መስቀል ላይ የቸነከረውና በመቃብር የከደነበት መቃብር ፈንቅሎ እንዲነሳ ያደረገበት ትልቁ ምክንያት እኛ ወደ ሰማይ የሰማያዊ አካል እንድንለብስ ከዛ ከሰማያዊ አካል ከሰማያዊ ርስት ደግሞ ተቋዳሾችና ተካፋዮች እንድንሆን እንጂ ለምድራዊ ነገር አይደለም። ለዚህ እኮ ነው እኛ ተዘጋጁ የምንለው። ለዚህ ነው እኮ ምጽአቱ አዋጅ ነጋሪ ኢየሱስ ይመጣል ብለን የምናስጠነቅቀው። ሰው ምድር ላይ የሚኖር የዘላለም አጀንዳ የለም። እንኳን ለሰው አይደለም በምድር ለራሷ ምድር ራሷ ዘላለማዊ አይደለችም። ሰማይና ምድር ያልፋሉ ነው የሚለው መጽሐፍ። ስለዚህ ለሚጠፋው ነገር ከምንደክም ለዘላለሙ ነገር እንድከም ለማለት የዘላለሙን ነገር እናስብ ነው። ዮሐንስ 3:31 ላይ ደግሞ ምን ይላል? ከላይ የመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነውና የምድርንም ይናገራል። ከሰማይ የመጣው ከሁሉ በላይ ነው። ለዚህ ነው እኮ ዛሬ ቤተ ክርስቲያኖቻችን ከምድር የምድርን ነገር የሚናገሩት። ለዚህ ነው አንዳንድ አገልጋዮች፣ ሁሉም አይደሉም ግን አንዳንድ አገልጋዮች ለዚህ ነው የምድራዊ ነገር የሚናገሩ። ከምድራዊ ነገር ለነሱ ብርቃቸው ምድራዊ ነገር ብርቃቸው ገብቷል። እንደ ብርቅ እንደ በቃል አይደለ የገዙ ቀን እንቁልልጬ ለማለት ቁልፍ እያሽከረከሩ የሚሄዱበት ብርቃቸው ያ ነው። ለኛ ብርቃችን ግን እሱ አይደለም። ሃሌሉያ አሜን። ኤልያስን በእሳት ሰረገላ የወሰደ አምላክ ነው ምናመልከው ገብቷል። ዛሬ ተገዝቶ ነገ ለሚያረጭ ዕቃ አይደለም የምናመልከው እግዚአብሔርን የምናመልከው ለዘላለም ሕይወታችን ነው። ለዘላለም ከሱ ጋር ለመኖር ነው። ለዘላለም እረፍት ስለሰጠን ነው የምናመልከው። እንግዲህ ተስፋችን ምድራዊ ከሆነማ ከንቱ ነው። በጣም ከንቱ እኮ ነው። ለምን እንለፋለን? እዚሁ እየገደልን እየተጋደልን መያዝ ነው ያለብን። ምድራችን ተስፋችን ምድራዊ አይደለም፣ ዘላለማዊ ነው። የተባረከ ተስፋ አለን። ክብር ለኢየሱስ ይሁን። የተባረከ ተስፋ ቅዱሳን በጣም እንድታውቁት የሚያስፈልገው በዚህ ምድር ላይ አንዳች ነገር ይዘን እንደማንሄድ ልናውቅ ያስፈልጋል። ዓለምን አሁን እያባላ ያለው እያናጨ ያለው እያጋደለ ያለው ጦር እያማዘዘ ያለው ምድራዊ ሐሳቦች ናቸው፣ ሰማያዊ ሐሳቦች አይደለም። ከዚህ ጀርባ የዲያብሎስ የጨለማው ዓለም ሥራ አለ። የጨለማው ዓለም ደግሞ ሰዎችን በገፍ ወደ ሲኦል መውሰድ ስለሚፈልግ በዚህ መልክ በዓለም ዙሪያ ሁሉ ጦርነትን እያራገበ ይገኛል። እኛ ግን ከምድር አይደለን። ሃሌሉያ። እኛ ግን ከሰማይ ነን። እኛ ግን ምድራዊውን ነገር አይደለም እናስበው። ከምድር ያለፈ ነገር በእኛ ሕይወት ውስጥ እግዚአብሔር አምላክ አስቀምጧል። ይህንን ልናውቅ ያስፈልጋል። አንድ ቃል አንብቤ ልጨርስ። እንደዚህ ይላል ቆላስይስ መጽሐፍ ምዕራፍ 3 ቁጥር 1 እስከ 2 እንግዲህ ክርስቶስ ጋር ከተነሳችሁ ከክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። አሜን። ክብር ለኢየሱስ ይሁን። እንግዲህ ወገኖች ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ከኛ ጋር አገልግሉ። እንወዳችኋለን። ተባረኩልን። በጣም ነው የምንወዳችሁ። እግዚአብሔር ጸጋ፣ ሰላም፣ ምሕረት፣ ቸርነት፣ በረከትና ጥበቃ ይብዛላችሁ። አይዟችሁ፣ ቀኑ ደርሷል፣ ሰዓቱ ደርሷል። ልናርፍ
ሃሌሉያ። አሜን። ልናርፍ ሰዓቱ ደርሷል። ጌታ በደጅ ነው። ይህንን እወቁ ላለው ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም አነቃቂ የሆነ መልእክት ነው ያቀረብክልን። እንደው አንተ ስትናገር ምን ተሰማኝ መሰለ ፓስተር፣ አንዳንድ እንደዚህ ሚዲያዎች ላይ እንሰማለን እና ምንድነው ይህን ጉዳይ ምን ይላሉ? የጦር ቀጠና ያለው ለምሳሌ አሜሪካን መንግስት እንደዚህ ጦርነት ያለባቸው አካባቢዎች የጦርነት ቀጠና ብሎ የሚፈርጃቸው አሉና ዜጎቹ ወደዛ ቀጠና እንዳይሄዱ አበክሮ ይናገራል። ባለው አማራጭ ማለት ነው። ወደዛ ዞን ከሄዳችሁ ኃላፊነቱ የናንተ ነው በማለት ማለት ነው። እና ደግሞ ከዛም በዘለለ ደግሞ አንዳንዴ ምን ያደርጋል? አውሮፕላንም እየላከ ዜጎቹን ያስመልጣል እዛ ጦርነት ካለበት ሀገር ማለት ነው። እኛ ደግሞ የሰማይ ዜጎች ነንና አሁን እየመጣ ያለው የአጋንንታዊው መንግስት እየዳበረ ነው የመጣውና እኛ እዛ ውስጥ ተሰላፊ እንዳንሆን በቅርቡ አንተም እንዳልከው ጌታ በአዋጅ እኛን ከዚህ ቀጠና ነጥቆ የሚያወጣበት ጊዜ ሩቅ አይደለም። ያ ደግሞ ንጥቀት ይባላልና ሁላችንም እንግዲህ ለዚህ ጆሮአችን መንፈሳችን ሁሉ ንቁ ሆኖ ተዘጋጅቶ እንዲጠባበቅ እንግዲህ በየቀኑ ሳናሰልስ ያነቃናችሁን እንገኛለን። ፓስተርም አሁንም በደም አርጎን የነገረን አይዟችሁ ብሎናል። እውነት ነው። በቅርቡ ሁሉም ነገር የሚደመደም ይሆናል። ነገር ግን ዝግጁ ካልሆንን ኃላፊነቱ የኛ ስለሆነ እንዳንዘናጋ አደራ ለማለት እኔም ይህን ማሳሰብ ፈልጋለሁ። እግዚአብሔር አብስቶ ይባርክ ፓስተር። በድጋሚ እንግዲህ በኋላ ላይ ደግሞ በሌላ መረጃና ማምሻው ላይ በሌላ መረጃና መልእክት ደግሞ ተመልሰን እንመጣለን። የዛሬው ይሄንን ይመስላል። ስለመጣው መልእክት እግዚአብሔር የተመሰገነ ይሁን። እግዚአብሔር ምሕረት ቸርነትና ጸጋ ከእያንዳንዳችን ጋር ይሁን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ